ቆይ ስምም ድምጽም እንዴት ሊመሳሰል ይችላል ሞገስ? እንዴት? መድብል ጆሮክ ነው ዛሬ ምሷን ስለምትናፍቅ ነው። እሺ ድምጿ እሺ፣ ግን ስሟስ? ወዴ እሱ አጋጣሚ ሊሆን ይችላል። በጭራሽ ሞገስ፣ በጭራሽ በዚህ ምድር ላይ አጋጣሚ የሚባል ነገር የለም። ሁሉም ነገር የሚሆነው በምክንያት፣ ሁሉም ነገር የሚንቀሳቀሰው በምክንያት። ምድር የምትጨልመው እኮ ፀሐይ ስለምትጠልቅ ዝናብ ስለሚዘንብ እኮ ነው ምድር የምትረሰርሰው። በዚህ ምድር ላይ አጋጣሚ የሚባል ነገር የለም። ማዲበል እንግዲህ በጣም ግራ ተጋብቷል። እንዴት ነው ስምም ድምጽም አንድ ላይ መመሳሰል የሚችለው? እኔ ይሄንን ማመጥ አልችልም፣ ምንም ማድረግ አልችልም በማለት እንግዲህ ማዲበል እንደገና ማልቀስ ጀምሯል ማለት ነው። በጣም የሚያዛዝነው ነገር አክሊሉ ስልኩን ተቀብሎታል ማለት ነው። ሰገን እንግዲህ የምታገኛቸው መንገድ በጣም ጠባብ ሆኗል። አሁን ስልኩን ተቀብሎታል ማዲበል ማለት አክሊሉ ማለት ነው። አክሊሉ እንግዲህ ስልኩን ተቀብሎ ወጥቶ እንግዲህ ቀጥታ በተደወለበት ስልክ መልሶ ደውሎ ነበር። እነሱም ስልኳ ዘግቶበታል እያሉ እየተጨናነቁ ነበረ ማለት ነው። መልሶ ከደወለም በኋላ እንግዲህ እንዳታነሳ ጸጥ ብለ አዳምጥ አንሳና ብሎ ነበረ ማዲበል። አንስቶ ሲያዳምጠው እንግዲህ እውነቱም ሰገን ሳትሆን አክሊሉ ነው ለመጣራት የደወለ ማለት ነው። እየሰማኸኝ ነው አይደለ? ማን እንደሆንክ በቅርብ ጊዜ ይደርስበታለሁ፣ ማንነትን ትናገራታለህ፣ ጥፍሮቿን ሲነቃቅልለት አንተ ማን እንደሆነ ትናገራለች እያለ እየፎገረ ነበረ ማለት ነው። በዛ ሰዓት እንግዲህ በጣም ስሜታዊ ሆኗል ማዲበል። የሚያደርገውን ነገር አጥቷል። እቺ ልጅ ምንም ሳትሆን እኔ ከዛ ቤት መስወጣት አለብን፣ ምንም ነገር መሆን የለበትም። ቆይ እኔ እቺ ልጅ ድምጿም ስሟም እንዴት ነው አንድ ላይ መሆን ያለበት? አንድ አይነት ሊሆን የቻለው? እኔ እኮ አሁን እርግጠኛ 100% እሷ እንደሆነች እርግጠኛ ሆኛለሁ አሁን። ምክንያቱም እሷ ናት፣ ሰገን ናት፣ አልሞተችም ሰገን። ነገር ግን ሄጄ የመቃብሩን ቦታ መቆፈር ይፈልጋለሁ፣ መቆፈር ፈልጌ ገብቼም ከለከሉኝ እያለ ነበረ ለሞገስ ማለት ነው። አንተ እንዴት ነው የሰው መቃብር የሚቆፈረው? አይቆፈርም እኮ ህግ ያለ እኮ፣ ትከሰሳለህ፣ ትታሰራለህ እያለ ነበረ ማለት ነው። በጣም ከባድ ነው እንግዲህ ማዲበል በጣም ትልቅ ጭንቀት ውስጥ ገብቷል ማለት ነው። አክሊሉ እንግዲህ በጣም ግራ ተጋብተዋል። የስልኩን ባለቤት ለማወቅ እየተጨነቀ ነው። የመጀመሪያ ነው ብላ ነግራ ነበረ። በዛም የመጀመሪያው ማን እንደሆነ አጣርታ አትነገረችው ማለት ነው። በቃ አሁን ማንነቴን ትነግረዋለች፣ ሁሉም ነገር ዘርዝራ ትነግራለች ይላል ማለት ነው ሞገስ። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦች። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ ይላችኋለሁ። ሰላማችሁ ይብዛልኝ። ሰገን ድራማ እንግዲህ እጅግ በጣም ልበንጠልጣይ ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። ማዲበል እንግዲህ በመጨረሻ 100% ሰገን ራሷ ሰገን እንደሆነች እርግጠኛ ሆኖ ተቀብሏል ማለት ነው። ነገር ግን ተመሳሳይ ሰው ልትሆን ትችላለች፣ ማዲበል ብዙም ተስፋ እንዳታደርገው እያለ ይገኛል ማለት ነው ሞገስ። አይደለም ሞገስ እርግጠኛ ሰገናት እንደ ሰገናት። ምክንያቱም እንዴት ነው ስሙም አንድ ድምጹም አንድ፣ እንዴት አንድ ሊሆን ይችላል? እንዴት በምንም ታምር እንዴት ነው እንደዚህ ሊሆን የሚችለው? አይሆንም። እራሷ ሰገናት ብሎ ደምድሟል ማዲበል ማለት ነው። አቶ አክሊሉ እንግዲህ በጣም ተጨንቋል። አሁን የሚያደርገውን ነገር አጥቷል። እንግዲህ ሰገንን ደብድቦ ማን እንደሆነ ይሄን ስልክ ማን እንደሰጠ ለመሳመን እየፈለገ ነው ማለት ነው። ምክንያቱም እናትየው ከቤት አይወጡም። ለምን ሽሮ ሜዳ ሄደሽ ወይ መርካቶ ሄደሽ ለምን ቀሚስ አትገዢም እያላት ነበረ ማለት ነው። ነገር ግን በመሃል እናቴ መቼ ነው የምትሄጂ ወደ ቤትሽ እያለ ነበረ ማለት ነው። እንደዛ ስትል አንተ ገና ከመምጣቴ ሰለቸውክ እንዴ? እንዴት እንደዚህ ትለኛለህ? እኔ እኮ አንተን ያሳደግኩ አንድ ቀንም አልሰለቸኸኝም ነበረ። ብረት ምጣድ ላይ አርጌ እኮ ገላህን እያጠብኩ ነበር ያሳደግኩ። እንዴት እንደዚህ ትለኛለህ? በማለት እንግዲህ እናትየው በጣም ተናደው እየተናገሩት ነበረ ማለት ነው።
አረ እናቴ እንደዚህ አይባልም፣ በጣም ይቅርታ፣ በቃ እንደዚህ አትበይ፣ በቃ እናቴ ይቅርታ፣ ይሄን ነገር አትናገር እያላት ነበረ ማለት ነው። እናታቸው የሱ እናት እንግዲህ በጣም ስሜታዊ ሆኖ በጣም በንዴት ብዙ ነገር እየተናገሩ ይገኛሉ ማለት ነው። ነገር ግን አክሊሉ ደነገጠ። እንደዛ ስለ እንግዲህ እሱ የፈለገ እሷ ከቤት ወጥታ ሰገኒን ጊዜ እየደበደበ ስልኩ የማን እንደሆነ ለመጠየቅ ነው እሱ ፍላጎቱ ማለት ነው። ምክንያቱም አንተ በገባ ቁጥር ልጅቷ ታለቅሳለች ለምንድን ነው ብላ ጥያቄ ጠይቃ ነበረ ማለት ነው። እናቴ እብድ እኮ ናት ብዬ ነግሬሽ አልነበረም ለዛ ነው ይላታል ማለት ነው። አይደለም በጭራሽ እቺ ልጅማ እብድ አይደለችም በጭራሽ እቺ ልጅ እብድ አይደለችም እያለችው ነበረ ማለት ነው። አክሊሉ እንግዲህ እናትየው የባጡም የቋጡን እያወራበት ለመሳመን ይፈልጋል ማለት ነው። እናትየው መስማት ጥጦናታል ማለት ነው። እሱ ሚላት ምንም አስተማም እቺ ልጅ ከዚህ ቤት መስወጣት አለብህ። ለምንድነው የሰው ይዘ እዚህ ጋር አብረ የምትሰቃየው? መስወጣት አለብህ። ከዚህ ቤት መውጣ መሄድ አለበት። ለምንድነው የሰው ልጅ እዚህ አስረ የምትጨናነቀው? ያንተ ደግነት አው መልካም ሰው እንደሆን ቃቃለው እያለች እንግዲህ ነገሩ ከወዲህ ነው። የአክሊሉ እናት ምን የልጇን ጉድ አታውቅም እና ጉድና ጅራፍ ከኋላ ይጫዋል ትላለች እናቴ። የልጁን ጉድ አታውቅም ራሱ እያሰረ እያሰቃየ እንደሆነ እሱ አታውቅምና ለምንድነው ከዚህ ቤት ማታስወጣ? አንተ እኮ ደግነትህ በጣም ጥሩ ነው። ነገር ግን አንተ ለምን ትጨነቃለህ? ከሷ ጋር ሊቀቃት ወጣ ትሂድ እያለች ነበረ። አይደለም እናቴ የትም አትሄድም፣ ከወጣችም እዚህ ብትሆን ይሻላል። ነገር ግን እሷም ከቤት መውጣት አትፈልግም እያለ እንግዲህ የማይሆን ቃል እየነገራት ነበረ። ሰገን ግን መውጣት ትፈልጋለች። እሱ ነው ስትወጣም እየመለሰ የሚያስገባት ማለት ነው። ነገር ግን እናትዮ ሰገንን ከዛ ቤት ለመስወጣት እንድትወጣ ይፈልጋሉ። እሱን ግን ወደ ማዲበልና ሞገስ ጋር ስልክ ደውሎ እንግዲህ አጣርተዋል። ማን እንደሆነ አውራ፣ እየሰማኝ እንደሆነ አውቃለሁ፣ ተናገር፣ ለምንድን ነው የምትዘጋ? በቅርብ ነው ማን እንደሆንክ የሚደርስብህ፣ አታስብ፣ እደርስብሃለሁ እያለ እየፎከረ ይገኛል ማለት ነው። በመጨረሻም እንግዲህ ማዲበል እንግዲህ ገብቼ እንደምንም ብዬች ልጅ ከዛ ቤት መስወጣት አለበት። ሰገን ከዛ ቤት ትወጣለች፣ መውጣቷማ የማይቀር ነው። ትወጣለች፣ ከዛ ቤት መስወጣት አለብኝ። ምክንያቱም ሰገን ራሷ ሰገን ናት። ምክንያቱም በስምም በድምጽም እንዴት ነው ሰው አንድ ሊሆን ይችላል? ራሷ ሰገን ናት። እኔ 100% እርግጠኛ ነኝ እያለ ነበር ለማዲበል ለሞገስ ማለት ነው። ሞገስ ብዙም ተስፋ አታደርግ፣ ተመሳሳይ ሰው ልትሆንም ትችላለች። ለምን እንደዚህ ትጨነቃለህ አንተ? ቆይ አንተ ጥያቄ ለምን አትመልስልኝም? እኔ የሚጠይቅን ጥያቄ ለምን አትመልስልኝም? እቺ ልጅ ከዚህ በፊት ታውቃታለህ ወይ እያለ ነበረ ማለት ነው። ሰገን ራሷና እያልኩ አይደለም እንዴ? ራሷ ሰገን ናት። ሰገን አልሞተችም እያለ ነበረ ማለት ነው። ማዲበል እንግዲህ ሰገንን ገደለ ሞታለች ተብሎ ስንጠመት ሙሉ እስር ቤት ታስሮ ቆይቷል ማለት ነው። እንግዲህ ሰው ተገደለ ብሎ ነው የታሰረው። ከዛም ሲወጣ እንግዲህ ብዙ አመት ታስሮ ነው የወጣ። ሲወጣም ብዙ ነገር ጥሩ ነገር አልገጠመም። እንግዲህ ነብሩክ ጋር የነበረ ጊዜ ጥሩ ነገር አላጋጠመው ነበረ ማለት ነው። በመጨረሻም እንግዲህ ማዲበል የማይሆን ነገር ውስጥ ገባ። አሁንም እንግዲህ አሁን እሱ አይምሮ የሚያርፈው ልቤ የሚያርፈው ያችን ልጅ ከዛ ቤት አውጥቻት ማን እንደሆነች ያየዋት ቀን፣ ማንነቷን ያወቋት ቀን እሷ ከዛ ቤት አስወጥቻት ማንነቷን ሳቀው ነው ውስጤ የሚያርፈው ልቤ የሚያርፈው እያለ ይነግራል ለማዲበል ማለት ነው። ማዲበል እንግዲህ በጣም ሰውነቱ ሁሉ እየተንቀጠቀጠ ይገኛል። በጣም እየተገረመ ይገኛል። ሞገስ ራሱ በጣም ግራ ተጋብቷል ማለት ነው። በጣም ግራ የሚያጋባ ነገር ነው። እውነትም አንድ ሰው ሞቷል ተቀብሯል ብሎ በሱ ምክንያት ማዲበል እንግዲህ ሰገን ሞታለች ተብሎ እጅግ በጣም ብዙ አመት ነበረ ታስሮ የቆየ ማለት ነው። ታስሮ ቆይቶ እንግዲህ ሲፈታ ከትንሽ ጊዜ በኋላ ደግሞ ልጅቷ አልሞተችም በህይወት አለች ሲባል በጣም አስገራሚ ድንቅ ነገር ነው እንግዲህ ማለት ነው። ለልጅቷ ሞታለች ተብሎ ስንጠመጥ እስር ቤት የቆየ ልጅ ዛሬ ደግሞ እሷ እንዳልሞተች ድምጹንም ልጅቷ ስሟንም ስሰማ በጣም ግራ የሚያጋባ ነው ይሄ እውነትም ማለት ነው። ውድ ቤተሰቦቼ በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ቀላቀሉ ቤተሰብ ይሁኑ ይላችኋለሁ። ሰላማችሁ ብዝዝት ትርፍርፍ ይበርልኝ። እንደሚደር አሸዋ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰገን ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው።
ሉላ እንግዲህ ከቤት ወጥቶ ዘና እያሉ ነበረ ማለት ነው። ከኤፍራታና ሉላ ዛሬ በህልማቸውን ከቤት ወጡ። እንግዲህ ከቤት ወጥቶ እየተዝናኑ ነበረ። ከውጭ ሲመጡ እንግዲህ የአክሊሉ እናት አየቻቸውና አቤት ቆንጂና እያለች እንግዲህ እያደነቀቻቸው ነበረ ማለት ነው። እርሶም እኮ ቆንጆ ኖት እያሉት ነበረ። እንዴ እኔ በእድሜ ከናንተ በምን ይበልጥ ነበረ? ለምንድን ነው እርሶ ብለሽ የምትጠሩኝ? እያሉ ነበረ ለሉላ ማለት ነው። አይ እንደዚህ ዝም ብዬ ነው እንጂ እርሶ ገና ልጅ ነው፣ በጣም ቆንጆ ነው እርሶም እያለች ነበረ ማለት ነው። እኔ እኮ በወጣትነቴ ብዙ ሹፌር መኪና የሚነዱ ሰዎች ብዙ ጊዜ ነበረ ሲጋጩ የነበረ፣ እኔን ለማየት ስንጠራሩ መኪናቸውን እየተጋጨ ነበረ እያለች እየኮመከቻቸው ነበረ ማለት ነው። የአክሊሉ እናት እንግዲህ በጣም ዘና ፈታ ያለች እናት ናት። በጣም ደስ የምትል እናት ናት ማለት ነው። መቼም የአክሊሉ እናት እንደምንም ብላ ሰገንን ከዛ ቤት እንድትወጣ ብታደርግ በጣም ጥሩ ነው ማለት ነው። ሰገን ከዛ ቤት ወጥታ ከማዲቤል ጋር ብትገናኝ በጣም ምርጥና ቆንጆ ነገር ነው ማለት ነው። መቼም የአክሊሉ እናት እንደዚህ ዝም ብሎ እንደማያት ሰገንን ከዛ ቤት እንደሚያስወጧት እንግዲህ ተስፋ እናደርጋለን። ምክንያቱም የአክሊሉ እናት በጣም መልካምና ጥሩ እናት ናቸው። በጣም ለሰው የሚያዝኑት። እንደውም ከዛ ቤት ለምንድን ነው ማትለቃት? ለምንድን ነው ከዚህ ቤት እንድትወጣ አትለቃትም? እቺ ልጅ ለምንድን ነው እዚህ አስረ የምታስቀምጣት? እያሉ እየተቆጧት ይገኛሉ ማለት ነው። ነገር ግን እሱ እንግዲህ የውሸትና የተንኮል ማአት አያልቅበትምና ልጅቷ ከቤት መውጣት አትፈልግም እኮ እናቴ ለዛ ነው እያለ እናትየውን እየሸወዳቸው ይገኛል ማለት ነው። ነገር ግን ሰገን አሁን ልቧ ተንጠልጥሏል። ለማውጣት ትፈልጋለች። እንግዲህ የመጀመሪያ እያለች እንግዲህ እያለቀሰች ነበረ። ማዲቤልም እንግዲህ በመጨረሻ እሷ ድምጿን ከሰማ ድምጿንም ስሟንም አንድ አይነት ሲሆንበት በጣም ግራ ተጋብቶ እንግዲህ እራሷን መቀጣጠር አቅቶት እያለቀሰ ይገኛል ማዲቤልም ማለት ነው። እውነትን እንደ በዚህ ዘመን እንደዚህ አይነት ፍቅር አለ? ጭራሽ ሞታለች ተብሎ በህይወት እያለም ሰው ላዩ ላይ ደርቦ ፍቅር ዞኛል የሚልበት ዘመን ላይ ሞታለች የተባለችው ልጅ እንደገና ፍቅር ይዞ እንግዲህ ፍቅር ነው የሚያፈቅራል ልጅ ነው ተብሎ እንግዲህ ወንድ ልጅ እንደዚህ ለፍቅር ሲያለቅስ በጣም ድንቅና የሚገርም ነው። ይሄ በታሪክ የሚጻፍ ነገር ነው ማለት ነው። ማዲቤል እንግዲህ አንድ ነገር አደርጋለሁ ያለ ነገር ወደ ኋላ አይሉም። ያችን ነገር ካላደረጋት ማለት ነው። ማዲቤል በጣም ደስ የሚል ሰው ነው። እውነት ለመናገር በጣም ጀይናና ደስ የሚል ሰው ነው። ምክንያቱም የሆነ ነገር አደርጋለሁ ብሎ ከአሰበ ሳያደርጋት ሳይፈጽማት ያችን ነገር አይተዋትም ይሞታታል እንጂ ማለት ነው። በጣም እንግዲህ ሰገን አሁን ማዲቤል ምን አይነት ጀይና ወንድ ምን አይነት ልበደንዳና ኩሩና ቀብራራ ወንድ እንደሆነ ታውቃለች። አሁን እሷ በልባ ውስጥ የምታስበው ከዚህም ወጥቶ ያስወጣኛል ያለውበትን ቦታ ስላወቀ ብላ ማሰቧ አይቀርም። እንግዲህ በተስፋ ትጠብቃለች ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ማዲቤልም አሁን የእሷን ድምጽ ከሰማትም በኋላ እሷን ከዛ ቤት የሚያስወጣበት ቀን እንግዲህ በቃ እሱ ከዛ ቤት ባይወጣ ራሱ እኔ ፊት ለፊት መግባት አለብኝ። ፊት ለፊት ገብቼ አስወጣታለሁ ሰገንን ከዛ ቤት፣ ወይ እሞታታለሁ ወይ እገላለሁ እንጂ መግባት አለብኝ። ገብቼ ሰገንን ከዛ ቤት ማስወጣት አለብኝ ብለው ቆርጦ ተነስተዋል። እንግዲህ መቼም ማዲቤል አንድ ነገር ካሰበ ሳያደርጋት ሳይፈጽማት ወደ ኋላ አይልም ማለት ነው። አቦ እንደ ማዲቤል ጀይና ወንድ ሺ ጊዜ ይወለድልን በሀገራችን ላይ ማለት ነው። በጣም ምርጥና ደስ የሚል ሰው ነው ማዲቤል ማለት ነው። እኔ በጣም ነው ደስ የሚለኝ። ምክንያቱም ሆነ ነገር በቃ አደርጋለሁ ብሎ ካሰበ ያችን ነገር ሳያደርጋት አይተዋትም ማለት ነው። ሳይፈጽማት ሳያሳካት አይተዋትም ማለት ነው። ሌላ ሰው ራሱ ችግር ቢያጋጥመው ከዛ ሰው ፊት ለፊት ተጋፍጦ ፊት ለፊት ሆኖ ነው የሰዎችንም ችግር መጋለጥ መፈጸም ችግራቸውን እንዲወጡ እንዲስተካከልላቸው የሚፈልግ ሰው ነው። እንግዲህ ማዲቤል ለራሱ የሚሆን ሰው አይደለም፣ ለሰው ብቻ ነው የሚጥረው ማለት ነው። እጅግ በጣም አስገራሚ ነው። እንግዲህ ማዲቤል በጣም ነው የሚያዛዝነው። እውነት ለመናገር እኔ በጣም ደስ የሚለኝ ወንድ ነው ማለት ነው። እንደዚህ ተንኮል አያቅም። እንግዲህ ተንኮል አያቅም። ለተከፉ ሰዎች ለተበደሉ ሰዎች ነው የሚጥር ሰው ነው እንጂ ተንኮል አያቅም። ሰዎች ላይ ተንኮል የሚሰራ ሰው አይደለም ማዲቤል። ደስ የሚል ነገር ማለት ነው። አቦ ይመችክ። በጣም ደስ ይላል ማለት ነው ማዲቤል ማለት
እኔ እንጃ እንደዚህ አይነት ወንድ በዚህ ዘመን ይኖራል ማለት ከባድ ነውና ድራማም ቢሆን እንግዲህ እነሱ ከሆነ እውነት ተነሳስቶ ነው ድራማ ሊሰሩበት የቻለው እንጂ ከመሬት ተነስተው አይደለም ይሄን ድራማ ሊያቀርቡልን የቻሉ ማለት ነው። የሆነ እውነት አለበት እንጂ ድራማ ብቻ ሳይሆን ይሄ እውነት ነገር አለበት ማለት ነው። እናመሰግናለን እንደዚህ አይነት ድራማ ይዛችሁ ስለቀረባችሁ ማለት ነው። እጅግ በጣም አስተማሪ የሆነ ድራማ ነው። አክሊሉ እንግዲህ እናትየውን ከቤት አስወጥተው ሰገንን ደብድቦ ማን እንደሆነ ስልኩ ማን እንደሆነ ለመሳመን እየፈለገ ይገኛል ማለት ነው። እናትየው ከዛ ቤት ካልወጣች ደግሞ እሷን መንካት አይችልም። እንደውም አንዳንዴ ድምጿ ሲሰማ መሰለኝ አንተ በገባን ቁጥር ትጮዋለች ልጅቷ ለምንድን ነው እያለች እየጠየቀች ነበረ። እናቴ እብድ ናት ብዬ ነግሬሽ ነበረ እኮ እያለ ነበረ ማለት ነው። አንተ እሷ እኮ እብድ አይደለችም፣ በጭራሽ እሷ እብድ አይደለችም። ለምንድን ነው ከዚህ ቤት ማታስወጣት የማትለቃት እያለች እንደውም እየጮችበት ነበረ ማለት ነው። አክሊሉ ደግሞ እንግዲህ ከቤት መውጣት አትፈልግም እያለ ነበረ ማለት ነው። መርዙ እንግዲህ አክሊሉን አግኝቶ ቤት የሚገዛ ሰው አግኝቻለሁ፣ አንተ 70 ሚሊዮን ብለ ነበረ በ80 ሚሊዮን ቤት የሚገዛ አግኝቻለሁ ብሎ ነግሮት ነበረ ማለት ነው። ለሞገስም እንግዲህ ሄዶ ነግሮ ነበረ። መርዙ እንግዲህ ሞገስ በጣም ደነገጠ። ቤቱ ሊሸጥ ነው ሲል በጣም ነው ቆሌው እየተገፈፈ በጣም ነበር እየደነገጠ ማለት ነው። ምክንያቱም እሱ ቤቱ ወደ ራሱ ለመመለስ ሲፈልግ እሱ ሊሸጥ ሳስብ በጣም ነው የደነገጠ። ነገር ግን ለመሸጥ ቢያስብም እንግዲህ ሞገስ ካርታ ያለው እሱ ጋር ነው ማለት ነው። ያለ ካርታ መቼም ቤት መሽጠት አይቻልም ማለት ነው። ነገር ግን ሞገስ በጣም ነበረ የደነገጠ። የአክሊሉ እናት እንግዲህ ውጭ ላይ ቆመን ፍራታንና ልዑላን አይታቸው እንግዲህ እናንተ ምግብ በላችሁ ሲባሉ አው በልተናል ይባባላሉ ማለት ነው። አልበላችሁም ትለዋለች ማለት ነው። ሂዱና እዚህ አምጡ ውጭ ላይ እንበላለን ትለዋለች ማለት ነው። ሉላ ምን ነው የልጄ ቤቴን የመሰለ ቤት እያለው እንዴት ነው እኔ እዚህ ፀሐይ ውስጥ ምግብ የምበላ? ለማንኛውም ሰርቼ ጣራችኋለሁ ትመጣላችሁ ትላለች። የአክሊሉ እናት እንግዲህ በጣም መልካም እናት ናት ማለት ነው። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለሰው ልጅ ዘር በሙሉ በየላችሁበት ቦታ በየዓለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ሰላም ለሀገራችን። ማዲቤል እንግዲህ ሰገንን ነፃ እንደሚያስወጣት ተስፋ እናደርጋለን። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ።